በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የካቲት 30 በዚህች ዕለት የመጥምቁ ዮሐንስ የከበረች ራሱ ተገኘች። ይህም እንዲህ ነው። ከከሃዲ ሄሮድስ የከበረ ዮሐንስን ራሱን ይቆርጡት ዘንድ ባዘዘ ጊዜ በእስር ቤት ራሱን ቆርጠው ወደ ሄሮድስ አቀረቧት። እርሱም ለወገኖቹ በማሳየት በቅዱስ ዮሐንስ ላይ ስላደረገው ስራ እንደሚያዝን ገለጠላቸው። የክብር ዮሐንስንም ራስ በቤቱ ውስጥ አስቀሯት። የፊተኛይቱ ሚስቱን የንጉሥ አርጣ ልጅ ግን ባባረራት ጊዜ ወደ አባቷ መጣ በፊቱ አለቀሰች። ሄሮድስ በእርሷ ላይ ያደረገውን ሁሉ እርሷን አሳዶ የወንድሙን ሚስት ሄሮዳዳን እንዲያገባ ነገረችው። በዚያም ጊዜ ንጉሥ አርጣ ተቆጥቶ ተነሳ። ሰራዊቱም ሰብስቦ ወደ ገሊላ ዘመተ። የገሊላንም ሀገሮች ሁሉ አጠፋ፣ በእሳትም አቃጠለ። የንጉሥ ጢባሪዎስ ቄሳር ይህንን ነገር በሰማ ጊዜ ሄሮድስ ባባረራት በልጁ ምክንያት ንጉሥ አርጣ ይህንን እንዳደረገም ባስረዱት ጊዜ ስለዚህ ንጉሥ ጢባሪዎስ ቄሳር ተቆጣ። ሄሮድስም ወደ ሮሚ ከተማ ወደ እርሱ አስቀርበው በእርሱ ምክንያት የሀገሮች ጥፋት ለመደረጉና ታላቁን ነቢይ ስለ መግደሉ ከሹመቱ ሻረውና እንደ ልኩ ወደሚገባ ሀገር አጋዘው። በዚያም በክፉ አሟሟት ሞተ። የቅዱስ ዮሐንስ ራስ ግን በሄሮድስ ቤት ተቀብራ ትኖር ነበር። ከዚህም በኋላ ንጉሥ ጢባሪዎስ ጭፍሮቹን ልኮ የሄሮድስን ቤት አስፈረሰ። ጥሪቱን ሁሉ ወሰደ። ለሚያየውም ሁሉ አርያና ተረት ሆነ። ያለ ጣራና ያለ ደጃፍ ቀርቷልና። ነጋዴውም መናኸሪያ አደረገው። ያደሩበትም መናኸሪያ አድርገው ያድሩበት ነበር። በዚያም ወራት በገንዘቡ ድሆች በሃይማኖት ባለጸጎች የሆኑ ሁለት ሰዎች ነበሩ። እርሱም ሊገሉት ሊሰግዱ የከበረች የ40 ቀን ጾምንም ሲጾሙ ወደ ኢየሩሳሌም ተጓዙ። ይህንንም ከብዙ ዘመን በኋላ ነው። ምሽትም በሆነ ጊዜ ምድረ በዳ በሆነ በሄሮድስ ቤት ውስጥ አደሩ። ቅዱስ ዮሐንስም ከእርሳቸው ለአንዱ በሕልም ተገለጠለትና የከበረች ራሱ ያለችበትን ቦታ አስረዳው። ወደ ቤቱም ተሸክሞ ይወስዳት ዘንድ አዘዘ። በነቃም ጊዜ ራእይን እንዳየ ለባልንጀራው ነገረው። ቅዱስ ዮሐንስንም ወደ አመለከተው። ወደዚያ ቦታ ተነስተው በአንድነት ሄዱ። በቆረጡትም ጊዜ የሸክላ ዕቃ አግኝተው ከፊቷ ከፈቷት። ያን ጊዜ እጅግ የሚመስጥ በጎ መዓዛ ወጣ። የቅዱስ ዮሐንስንም ራስ አገኟት። ከእርሷም ተባረኩ። ወደ ሸክላውም ዕቃ መልሰዋትና በፊቱ እንደነበረ አፉን ዘጉ። ያም ሰው ከእርሱ ጋር ወደ ቤቱ ወሰዳት። ታላቅ ክብርንም አከበራት። ሁልጊዜም የሚያበሩ መብራቶችን በፊቱ አኖረ። እዚያም ሰው እረፍቱ በቀረበ ጊዜ ለእህቱም ነገራት። እርሷ ቅድስና ስላላት እርሱ ሲሰራው እንደነበረ ትሰራ ዘንድ አዘዛት። እርሱም የምታከብራትና ሁልጊዜ መብራትንም የምታበራ ሆነች። የዮሐንስም ራስ ወደ አርዮሳዊ ሰው እስከደረሰ ጊዜ ከአንዱ ሰው ወደ አንዱ ሰው የምትለብስ ሆነች። ይህም ሰው በካዲው አርዮስ እምነት ውስጥ እያለ የቅዱስ ዮሐንስ ራስ ድንቆች ታምራቶች እንደምታደርግ ያስብ ነበር። የከበረ ዮሐንስም ከእነርሱ የሚበልጥ ሰው በላዩ አስነሳበትና የዚያም ቦታ አሳደደው። ያም ቦታ አባ ቄርሎስ በኢየሩሳሌም ሀገር አባ አንያኖስ በሀገረ ከምዳ ኤጲስቆጶስነት እስከ ተሾመ ድረስ ፈጽሞ ሰው የማይሆንበት ምድረ በዳ ሆነ። ቅዱስ ዮሐንስም ለአባ አንያኖስ በሕልም ተገልጦ የከበረች ራሱ ያለችበትን ቦታ ነገረው፣ አመለከተውም። አባ አንያኖስም ሂዶ እንደ ዛሬው ግንቦት 30 ከዚች አወጣት። ይህም የካቲት 30 ቀን ካገኟት በኋላ ዳግመኛ ያገኙበት ነው። እንዲህም የሚል አለ። የከበረ ዮሐንስ አፈወርቅ ተናገረ። ይህንም ሄሮድስ ባዘዘ ጊዜ ቅዱስ ዮሐንስ በእስር ቤት ሳለ ራሱን በሰይፍ ቆርጦ በሳህል አድርገው ወደ ሄሮድስ አመጡት። እርሱም ለሄሮዳዳ ልጅ ሰጣት። እርሷም ለእናቷ ወስዳ ሰጠች። ይችም የከበረች አመንዝራ ልትዳስሳት በወደደ ጊዜ
በወጭቱ ውስጥ ጠጉሯ ተዘርግቶ ወደ አየር በረረች። በአየርም ሆና የወንድምህን ሚስት ልታገባ ይገባሃል እያለች የምትጮህ ሆነች። እንዲህም እያለች 15 ዓመት ኑራ በአረቢያ ምድር አረፉ። በዚያም ተቀበረች። ነጋዴውም በዚያም ቦታ የሚያሩ ሆነ። በእግዚአብሔር ፍቃድ 2 አማንያን ነጋዴዎች ወደዚያ ቦታ ደርሰው አደሩ። ቅዱስ ዮሐንስም በሕልም ተገለጠላቸውና የከበረች ራሱን ያወጡት ዘንድ አዘዛቸው። እነርሱም አወጧት። ከእርሳቸውም ጋር ወደ ቤታቸው ወስደው ታላቅ ክብርን አከበሯት። ለእግዚአብሔር ምስጋና ይሁን። እኛንም መለኮትን ባጠመቀ በቅዱስ ዮሐንስ ጸሎት ይማረን። ልዩ የሆነ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት የከበረ የእስክንድርያ ሊቀ ጳጳስ አባ ሚናስ መታሰቢያ ነው። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በእግዚአብሔር ቸርነት በየካቲት ወር የሚነበብ ምንባብ ደረሰ፣ ተፈጸመ። ለእግዚአብሔር ምስጋና ይሁን። የነቢያት፣ የሐዋርያት፣ የጻድቃን፣ ሰማዕታት፣ የደናግልና የመነኮሳትም የቅዱሳን መላእክት በረከታቸው አምላክን የወለደች የእመቤታችን የቅድስት ድንግል ማርያም በረከቷ በርዕሰ ሊቃነ ጳጳሳት አባ ማትያስ ላይ ይደር። በሁሉም ሊቃነ ጳጳሳትና ኤጲስቆጶሳት ሃይማኖታቸው በቀና ቀሳውስትና ዲያቆናት በሁላችንም የክርስቲያን ወገኖች ላይ ይደር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ ድሃይቱን አነስተኛ መባ እንደተቀበለ ሁልጊዜ የሚያገለግሉ እልፍ አላፍ መላእክትን እያሳሰበ ችግር ጊዜ የሚያቀርብልን ምስጋና ተቀበል። እናንተም ቅዱሳን የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳትለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንንም መጽሐፍ ወረቀት አዘጋጅቶ ብራና ደምጾ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።